አንድ በኩል የበለጸገ ታሪክና የቱሪስት መዳረሻ የመሆን መቃቀም በሌላ በኩል ደግሞ ይህንን አቅም በተሟላ መንገድ ወደ ሀብት ለመቀየር እንቅፋት የሆነ የመሰረተ ልማት መጓደል የእድሜ ባለጸጋዋ የደብረ ብርሃን ከተማ አሁናዊ የዘርፉ መገለጫዎች ናቸው። ከ500 ዓመታት በላይ ያስቆጠረችውን ታሪካዊቷን የደብረ ብርሃን ከተማ የቱሪዝም መዳረሻዎችን በጸጋዋ ልክ ለማልማትም እየተሰራ መሆኑም ተገልጸዋል። እንዳሉ አስናቀ ተጨማሪ አለው። ዘራይቆም ነኝና ንጉስ እውነትን ነው የማወርስህ ሊቃውንቱን ሁሉ አሳስተህ ፍርዱን ሁሉ አዛብተህ ዲያቆኑን እንዳሰቀልህ ስሜ ነው ልጅ የምሸኝህ ብሎ ግንባሩን ስሙን የሚሰቀል ፍትህና ርትዕ ለመጀመሪያ ጊዜ የተረጋገጠባትና በኢትዮጵያ በቀደምትነታቸው ከሚታወቁ ከተሞች መካከል አንዷ የሆነችው ደብረ ብርሃን ከተማ እንግዲህ ጥንታዊ ከተማ ናት። እንዲሁም አለፍ ሲል የከተሞች አያት ናት እያልን የምንጠራት ደብረ ብርሃን በጣም ታዋቂ ከነበሩ 3 ዋና ከተሞች አንዷ ሆነች። የመካከለኛው ዘመን የስልጣኔ ባለቤት የነበረችው ደብረ ብርሃን ከተማ ለኢትዮጵያና ለጎረቤት ሀገሮች የቱሪዝምና የንግድ የስበት ማዕከል በመሆን አገልግላለች። ዋና የስበት ማዕከል ነበር። የንግድ የስበት ማዕከል ነበር። የባህል የስበት ማዕከል ነበር። የቋንቋ የስበት ማዕከል ነበር። የእምነት የወግ የልማድ የፖለቲካ የስበት ማዕከል ነበር። የደብረ ብርሃን ፖቴንሻል የሚባለው በብዛት የመካከለኛው ዘመን ታሪክ በብዛት ደብረ ብርሃንና አካባቢው ያሉ ታሪኮች ናቸው። አገር ለመውረር ባህር ተሻግረው የመጡ የውጭ ጠላቶችን አሳደው ድባቅ የመቱ መሪዎች የተፈጠሩባትና የዲፕሎማሲ መርህ መነሻ የሆነችው ደብረ ብርሃን ከተማ የነገስታቱ የትውልድ ቦታና መናገሻ ቤተ መንግስታቸው ከዋና ዋና የቱሪዝም መዳረሻዎች መካከል ናቸው። ከተማው መሃል ላይ የከተማው የቱሪዝም ሴንተር ኤክሰለንሲ ኦፍ ቱሪዝም ብለን ልንሰራበት ያሰብነው የዘርዓ ያዕቆብ ቤተ መንግስት የቱሪዝም አቅም ናቸው። ትልቅ የዲፕሎማቲክ ቦታ ነው። በዓለም አቀፍ ታሪክ ውስጥም የሚታወቅ የልቼ ኮንቬንሽን ይታወቃል። በሃይማኖታዊ ክብረ በዓላት የቱሪዝም መዳረሻ ከሳምንት ሳምንት ከ350 በላይ አውቶቡሶች የሚገኙበት የሚመጡበት ነገር ግን በርካታ የቱሪዝም መሰረተ ልማት የሚያስፈልጉቸው ቦታዎች ብለን የለየናቸው። በደብረ ብርሃን ዙሪያ ላይ የሌለ ታሪክ የለም። እንደው ገና ብዙ ያልተደረሰባቸው ብዙ ጥንታውያን ገዳማት በዚህ በየበራ ውስጥ አሉ። ይሁን እንጂ ሁሉንም አይነት የቱሪዝም መዳረሻዎችን አጣምራ የያዘችው ጥንታዊቷ ደብረ ብርሃን ከተማ ለዘርፉ የሚመጥን በቂና አስተማማኝ መሰረተ ልማት ባለመገንባቱ በርካታ ቅርሶች እንዲደበቁ አድርጓል። እጅግ በጣም በርካታ መዳረሻዎች አሉ እውነት ለመናገር፣ ነገር ግን በልካቸው መልማት ባለባቸው ልክ የለሙ አይደሉ። ባለማወቅ ቆይተናል እስካሁን ድረስ። ካሁን በኋላ ከነቀም በኋላ ግን በቱሪዝም ኢንዱስትሪ ላይ ማንሰራ ከሆነ በራሳችን ሀብት ላይ የምንቀልደው እኛ ነን። ጥራት ያለው ከተማ ፕላን መተግበር አለብን። ጥራት ያለው ሆቴል መስራት አለብን። ተፈጥሮ የቸራትን የቱሪዝም መዳረሻዎችን ዓለም አቀፍ ደረጃቸውን ጠብቀው ለጎብኚዎች ክፍት እንዲሆኑና ከተማዋን ቁልፍ የቱሪዝም መዳረሻ ለማድረግ በትኩረት እየተሰራ መሆኑን የደብረ ብርሃን ከተማ ከንቲባ አቶ በድሉ ውብሸት ገልጸዋል። እነዚህ ዴስቲኔሽን የምንላቸው መዳረሻ የምንላቸውን የማልማት ስራ በእቅድ ተካቶ እየተሰራ ያለበት ነው ያለው። መዳረሻዋ የሚታወቅ ከተማ ነች ብሎ መውሰድ ይቻላል።